ለዘመናት ወዳጅ ነን ሲባባሉ የነበሩት ኒው ዴልሂና ቴሄራን ዛሬ አፈሙዝ ተሳስበዋል። የኢራን የጦር ጀልባዎች በህንድ የነዳጅ ታንከሮች ላይ የአረር ዝናብ አዝንበዋል። ህንድም ለክብሬና ለዜጎቼ ደህንነት ዝም አልልም በማለት የባህር ኃይል አጥፊ መርከቦቿን ወደ ሆርሙዝ አዝምታለች። ይህ የሁለቱ ሀገራት ፍጥጫ ብቻ አይደለም። የአሜሪካው ኩራት ገዳዩ ድሮን ኤምኪው9 ሬፐር ክንፉ ተመቶ በኢራን ሚሳኤሎች ሲረግፍ የቴሄራን ጀነራሎች ታሪክ የማይረሳው የአሜሪካ ሽንፈት ይረጋግጣል እያሉ እየዛቱ ነው። የነዳጅ ዋጋ ሻቅቧል። የዓለም ኢኮኖሚ በስጋት ተውጧል። ዛሬ በአውደ ዓለም የዩቲዩብ ቻናላችን በሆርሙዝ ሰርጥ የተለኮሰው እሳት ወደ ታላቁ የዓለም ጦርነት ያመራ ይሆን? ህንድና ኢራን በብሪክስ ጠረጴዛ ወይስ በጦር አውድማ ይገናኛሉ? የአሜሪካ የአየር የበላይነትስ በኢራን ምድር ላይ አክትሞለታል? በዝርዝር እንመለከተዋለን። አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። በመካከለኛው ምስራቅ የጦር አውድማነት ስሙ አደጋግሞ የሚነሳው የሆርሙዝ የባህር ሰርጥ ዛሬም የባሩድ ጭስና የጥይት ሩምታ አስተናግዳለች። የዓለምን የነዳጅ የደም ስር የጨበጠችው ኢራን የባህር ላይ አውራነቷን ለማሳየት በወሰደችው እርምጃ በህንድ የንግድ መርከቦች ላይ የጥቃት አረር አዝንባለች። እንደ ሪፐብሊካን ወርልድ እና ዘ ሂንዱ ዘገባዎች ከሆነ የኢራን አብዮታዊ ዘብ የጦር ጀልባዎች በስትራቴጂካዊቷ የሆርሙዝ ሰርጥ ውስጥ ሲንቀሳቀሱ በነበሩ የህንድ የነዳጅ ታንከሮች ላይ ከባድ የተኩስ እርምታ ከፍተዋል። የኢራን ፈጣን የጦር ጀልባዎች መርከቦቹን ከከበቡ በኋላ ማስጠንቀቂያ በመስጠትና ጥይት በመተኮስ መርከቦቹ ጉዟቸውን እንዲያቋርጡ አስገድደዋል። የብሪታንያ የባህር ላይ ንግድ ክትትል ማዕከል እንደገለጸው ጥቃቱ የተፈጸመው በኦማን ባህር አቅራቢያ ሲሆን ከሁለት የህንድ መርከቦች አንዱ ግዙፉ የኢራቅ ድፍድፍ ነዳጅ የጫነ መርከብ ሲሆን መርከቦቹ አቅጣጫቸውን ቀይረው ወደ መጡበት እንዲመለሱ ተገደዋል። የኢራን የጡንቻ ማሳያ እርምጃ በኒው ዴልሂ በኩል የቁጣ መብረቅን አስወርዷል። የህንድ የውጭ ጉዳይ ሚኒስተር የኢራንን አምባሳደር በአስቸኳይ በመጥራት ጽኑ ተቃውሞ አቅርቧል። የህንድ መርከቦች ላይ የተከፈተው ተኩስ በዓለም አቀፍ የባህር ላይ ህግ መሰረት የጦርነት ትንኮሳ ተደርጎም ተወስዷል። በሌላ በኩል ቴሄራን አሜሪካ በጣለችባት የባህር ላይ እገዳ ምክንያት ሰርጡን ዳግም ለመቆጣጠርና ፍቃድ የሌላቸውን መርከቦች ለመከላከል መገደዷን በመግለጽ ለጥቃቱ ሰበብ ሰጥታለች። ህንድና ኢራን በታሪክ ወዳጅ ቢባባሉም አሁን ባለው የዓለም ፖለቲካ ግንኙነታቸው በውጥረት ውስጥ ይገኛሉ። ኢራን መርከቦቿን የመለሰችው አሜሪካ በወደቦቿ ላይ የጣለችውን እገዳ ለመበቀል እንደሆነም ተነግሯል። ከ20 በመቶ በላይ የዓለም ነዳጅ የሚያልፍበት ይህ ሰርጥ ከተዘጋ የህንድ ኢኮኖሚ ብቻ ሳይሆን የዓለም ገበያ የዋጋ ንረት ሰለባ መሆኑ የማይቀር ነው። የሚገርመው ይህ ጥቃት የተፈጸመው ህንድ የብሪክስ የውጭ ጉዳይ ሚኒስትሮችን ስብሰባ በምታስተናግድበት ዋዜማ መሆኑ ነው። ይህም ኢራን ለህንድ በእኔ ጉዳይ ጣልቃ አትግቢ የሚል የባሩድ መልእክት ያስተላለፈችበት ነው። የባህር ላይ ተኩሱ ጋብ ቢልም በሁለቱ ሀገራት መካከል ያለው የዲፕሎማሲ ጦርነት ግን ገና አላበቃም። እንደ ኢንዲያ ቱዴይ ዘገባ አሁንም በርካታ የህንድ መርከቦች በሰርጡ ውስጥ ታግተው የደህንነት ጥበቃ እየተደረገላቸው ይገኛል። የህንድ መንግስት በዜጎቹና በንብረቶቹ ላይ የተቃጣውን ጥቃት ዝም ብሎ ላለመመልከት ወስኗል። እንደዛ ኢኮኖሚክ ታይምስ ዘገባ ከሆነ የህንድ የባህር ኃይል አጥፊ መርከቦቹንና የባህር ላይ ክትትል የሚያደርጉ ድሮኖቹን ወደ ሆርሙዝ ሰርጥ አቅጣጫ እንዲጠጉ አዟል። ህንድ የመርከቦችን ደህንነት በራሴ ክንድ አስከብራለሁ የሚል ጠንካራ መልእክትም ለቴሄራን ልካለች። ይህ የባህር ላይ አሰላለፍ ከመከላከል ወደ ማጥቃት ሊሸጋገር የሚችልበት እድልም ሰፊ ነው። ህንድ የንግድ መርከቦቿን በጦር መርከቦች ታጅበው እንዲጓዙ ለማድረግ ማቀዷንም ምንጮች እየጠቀሱ ይገኛሉ። ጥቃቱ በህንድ ላይ ቢሰነዘርም የባህር መንገዱ የሁሉም ሀገራት የንግድ መስመር በመሆኑ ታላላቅ ኃይሎችም ጎራ መያዝ ጀምረዋል። የአሜሪካው ማዕከላዊ እዝ የኢራንን ድርጊት ዓለም አቀፍ የንግድ ነጻነትን የደፈረ ሽብር ሲል ጠርቶታል። እንደ ሮይተርስ ዘገባ አሜሪካ በባህር ሰርጡ የጥበቃ ስራዋን ለማጠናከር ተጨማሪ አውሮፕላን ተሸካሚ መርከቦችን ልታንቀሳቀስ ትችላለችም ሲል ዘግቧል። ኢራን በበኩሏ የባህር ክልሌን የደፈረ ማንኛውንም አካል እቀጣለሁ በሚለው አቋሟ ጸንታለች።
የቴህራን የጦር አዛዦች ማንኛውንም የውጭ ኃይል ጣልቃ ገብነት ለቀጠናው መቃጠል ሰበብ ይሆናል ሲሉ ዝተዋል። በሆርሙዝ ሰርጥ ላይ የፈነዳው የባሩድ ጭስ በቀጥታ ወደ ዓለም ገበያ የዋጋ ንረት እየተሸጋገረ ነው። ይህ ዜና እንደተሰማ የድፍድፍ ነዳጅ ዋጋ በዓለም ገበያ ላይ የ3 በመቶ ጭማሪ አሳይቷል። ይህ ደግሞ እንደ ህንድ ላሉ ግዙፍ ነዳጅ አስመጪ ሀገራት ትልቅ የኢኮኖሚ ኪሳራ ነው። መርከቦች በዚህ አካባቢ ለማለፍ የሚከፍሉት የኢንሹራንስ ዋጋ በከፍተኛ ሁኔታ ዳግም አሻቅቧል። ይህ ማለት ደግሞ ከምግብ እስከ ቴክኖሎጂ ያሉ ምርቶች ዋጋ ላይ ጫና ይፈጥራል። የሆርሙዝ ሰርጥ የባህር ላይ አውድማ ሆኖ በዚሁ ከቀጠለ ውጤቱ ለዓለም ህዝብ እጅግ መራራ ይሆናል። መርከቦች ረጅምና አደገኛ መንገዶችን ለመምረጥ ስለሚገደዱ የሸቀጦች ዋጋ በዓለም ዙሪያ በከፍተኛ ሁኔታ ይጨምራል። በተለይም ከፋርስ ባህረ ሰላጤ የሚወጣው ነዳጅ እንዲሁም የተፈጥሮ ጋዝ ከቆመ አውሮፓና እስያ ለከባድ የኃይል እጥረት እንደሚጋለጡ ተነግሯል። ህንድና ኢራን በብሪክስ እና በሻንጋይ ትብብር ድርጅቶች አባልነታቸውን ተጠቅመው ጉዳዩን በውይይት ሊፈቱት እንደሚችሉም ተጠቁሟል። ህንድ ለክብሯ ስትል በኢራን የጦር ጀልባዎች ላይ የተመጣጠነ የኃይል እርምጃ በመውሰድ ጥርስ እንዳላት ልታሳይ እንደምትችልም በሌላ በኩል እየተነገረ ነው። ውጥረቱ በዚሁ ከቀጠለ የሆርሙዝ ሰርጥ ለወራት ዝግ ሆኖ ሊቆይ ይችላል። ይህም የዓለምን ኢኮኖሚ ሽባ ያደርገዋል ሲሉ ዓለም አቀፍ የዘርፉ ባለሙያዎች እየተናገሩ ይገኛሉ። ህንድ በአሁኑ ሰዓት በሁለት ግንባር እየተዋጋች ትገኛለች። በአንድ በኩል በቴህራን የሚገኘው አምባሳደሯን በመጠቀም የቃላት ጦርነት ስትከፍት፣ በሌላ በኩል ደግሞ የመርከብ በረራ ነፃነትን ለማስከበር የባህር ኃይሏን በንቃት እያንቀሳቀሰች ነው። የህንድ መከላከያ ሚኒስቴር እንዳስታወቀው የህንድ የባህር ኃይል ታላላቅ አውዳሚ መርከቦች አሁን ላይ በሆርሙዝ ሰርጥ አቅራቢያ የውጊያ ዝግጁነት አውጀዋል። ይህ ማለት ማንኛውንም በህንድ መርከቦች ላይ የሚሰነዘር ጥቃት ፈጣንና ገዳይ ምላሽ ሊያስተናግድ ይችላል። ህንድ ከአሜሪካና ከፈረንሳይ የሳተላይት መረጃዎችን በመጋራት የኢራን ፈጣን ጀልባዎችን እንቅስቃሴ በሰከንድ ልዩነት እየተከታተለችው ትገኛለች። በዚህ ጦርነት መሰል ድርጊት ውስጥ ትልቁ እንቆቅልሽ የቻይና ሚና ነው። ኢራን ለዚህ ደፋር እርምጃ የተነሳሳቸው ከቤጂንግ ባገኘችው የድጋፍ ዋስትና ሊሆን እንደሚችል ተንታኞች ግምታቸውን አስቀምጠዋል። ቻይና ከኢራን ጋር የ25 ዓመታት የስትራቴጂክ ስምምነት አላት። ህንድ በበኩሏ ከአሜሪካ ጋር ያላት ጥብቅ ግንኙነት ኢራንን ስጋት ላይ ጥሏታል። ስለዚህ ይህ ጥቃት በህንድ መርከቦች ላይ ቢሰነዘርም መልእክቱ ግን ለምዕራባውያን ደጋፊዎቿ ጭምር ነው። አልጀዚራ ባሰራጨው ዘገባው ቻይና በዚህ ግጭት መሃል የነዳጅ አቅርቦቷ እንዳይስተጓጎል በስውር ከኢራን ጋር እየመከረች ነው። ይህ በህንድና በኢራን መካከል የተከሰተው ክስተት በቀላል ይቅርታ የሚታለፍ አይደለም። ኢራን የባህር ላይ አውራነቴን እወቁልኝ ስትል፣ ህንድ ደግሞ የዓለም ሀያል ሀገር የመሆን ጉዞዬን ማንም አያቆመውም እያለች ነው። አሁን ላይ ያለው ሁኔታ የቀዝቃዛ ጦርነት መልክን ይዟል። ሩሲያና ቻይና ጉዳዩን ለማብረድ መካከለኛ ሆነው ሊቀርቡ ይችላሉ። ሆኖም ግን በሆርሙዝ ሰርጥ ላይ አንድ ስህተት ከተሰራ፣ አንድ ጥይት ባልተገባ አቅጣጫ ከተተኮሰ የመካከለኛው ምስራቅ እሳት መላውን ዓለም ወደማይፈለግ ታላቅ ጦርነት ሊከተው ይችላል። ይህ በእንዲህ እንዳለ ግን በሆርሙዝ ሰርጥ ላይ የተለኮሰው የባሩድ ጭስ ገና ሳይበተን የኢራን ጦር ከፍተኛ አመራሮች በምዕራባውያን ላይ ያላቸውን የጦርነት ነጋሪት ይበልጥ ማስተጋባት ጀምረዋል። በባህር ላይ በህንድ መርከቦች ላይ የተሰነዘረው ጥቃት ኢራን ከአሜሪካ ጋር ለገጠመችው የረጅም ዘመን ፍጥጫ እንደ አንድ የውጊያ ግንባር እየታየ ነው። የኢራን ጦር ጠቅላይ አዛዥ ረዳት የሆኑት አድሚራል ሀቢቦላ ሰያሪ በሰጡት መግለጫ አሜሪካን በቀጥታ የጦርነት አውድማ ላይ ተገዳድረዋል። እንደ አልዓለምና የኢራን ዜና ወኪሎች ዘገባ ከሆነ አሜሪካ ያላትን ግዙፍ ወታደራዊ ትጥቅና ዘመናዊ የጦር መሳሪያ ይዛ ብትመጣም ከኢራን ጋር በምትገጥመው ጦርነት የምታስተናግደው ሽንፈት በታሪክ ውስጥ ለዘላለም ተመዝግቦ ይኖራል ሲሉ አድሚራሉ ተናግረዋል። ይህ ንግግር በባህር ላይ ከታየው ትንኮሳ ጋር ተዳምሮ ሲታይ ኢራን ለታላቅ ጦርነት ራሷን እያዘጋጀች መሆኑን ያሳያል። አድሚራል ሰያሪ ለዚህ ድፍረታቸው እንደ ምክንያት ያቀረቡት የኢራን የታጠቀ ኃይል ያለውን ጽናትና ጀግንነት ነው። ይህ ደግሞ በባህር ሰርጡ ላይ ለተሰማሩት የህንድና የአሜሪካ መርከቦች ቀጥተኛ ማስጠንቀቂያ ተደርጎ ተወስዷል። ኢራን አሜሪካ ላይ ስትዝት፣ ህንድ ደግሞ በሁለቱ መሃል እንደ ዋስትና እየታየች ነው። ህንድ ከአሜሪካ ጋር ያላት ወታደራዊ ትብብር ማደጉን ተከትሎ ኢራን የህንድ መርከቦችን ማጥቃቷ አሜሪካን ደጅሽን መምታት ትተን ሳሎንሽን እንመተዋለን የማለት ያህል ነው።
የኢራን ጦር አዛዦች ሽንፈት ብለው የሚጠሩት አሜሪካ በሆርሙዝ ሰርጥ ላይ ያላትን የበላይነት ማጣት ነው። ይህ አካባቢ ደግሞ የህንድ የኢኮኖሚ የደም ስር ነው። አድሚራል ሰያሪ ይህንን መግለጫ የሰጡት የኢራን ባህር ኃይል አዳዲስ ሚሳኤል ታጣቂ ጀልባዎችን ወደ ስራ ባስገባበት ወቅት መሆኑ ዛቻው በወረቀት ላይ ብቻ ያለ መሆኑን ያመለክታል። በአድሚራል ሰያሪ ንግግር ውስጥ ጎልቶ የወጣው ነጥብ የቴክኖሎጂ የበላይነትን በሞራል የበላይነት ለመርታት ያላቸውን እምነት ነው። አሜሪካ በአምስተኛው የባህር ኃይል ክፍለ ጦር አማካኝነት በአካባቢው ግዙፍ የጦር መርከቦችና አውሮፕላኖች አሏት። ኢራን እንደ አድሚራሉ ንግግር በብዛት ሳይሆን በጀግንነትና ባልተጠበቁ ጥቃቶች አሜሪካንን ለማንበርከክ አቅዳለች። በህንድ መርከቦች ላይ የተከፈተው ተኩስ የዚህ ባልተጠበቀ ሰዓት የመምታት ስልት ማሳያ ነው። የአድሚራል ሰያሪ ንግግርና በሆርሙዝ ላይ የተጀመረው ትንኮሳ የሚያሳዩት አንድ ሀቅ አለ። አካባቢው ከቃላት ጦርነት ወደ ተግባር ተሸጋግሯል። ህንድ የዜጎቿን ደህንነት ለማስጠበቅ የባህር ኃይሏን ካንቀሳቀሰች፣ አሜሪካ ደግሞ የአድሚራሉን ንግግር እንደ ጦርነት አዋጅ ቆጥራ ምላሽ ከሰጠች፣ ኢራን ደግሞ ታሪክ የማይረሳው ሽንፈት አላብሳቸዋለሁ ብላ ቃሏን ለመጠበቅ ከሞከረች የመካከለኛው ምስራቅ ባህር ለዘመናት ታይቶ የማይታወቅ የእሳት እራት ሊያስተናግድ ይችላል። አድሚራል ሰያሪ እንዳሉት ውጤቱ የአሜሪካ ሽንፈት ይሁን ወይ የኢራን መፍረክረክ፣ ሂደቱ ግን መላውን ዓለም ዋጋ የሚያስከፍል መሆኑ አይቀሬ ነው። በሌላ በኩል ግን ይህ በሆርሙዝ ሰርጥ አካባቢ የተቀሰቀሰው ፍጥጫ በባህር ላይ ብቻ ሳይሆን በአየር ላይ የሚካሄደውን የቴክኖሎጂ የበላይነት ፍልሚያ አዲስ አቅጣጫ አስይዞታል። በተለይም የአሜሪካ ኩራት የሆነውና ገዳዩ ድሮን እየተባለ የሚጠራው MQ-9 ሬፐር በኢራን ጦር ፊት የገጠመው ፈተና የዋሽንግተንን ወታደራዊ ስትራቴጂ ክፉኛ እየፈተነው ይገኛል። እንደ ፎርብስ እና ዘ ዲፌንስ ፖስት ያሉ ታዋቂ ወታደራዊ መጽሔቶችና የዜና ምንጮች እንደዘገቡት ከኢራን ጋር እየተደረገ ያለው ቀጥተኛ ያልሆነ ጦርነት በአሜሪካው የድሮን ክፍለ ጦር ላይ ከባድና ታሪክ የማይረሳ በትር አሳርፏል። ኢራንና ደጋፊዎቿ ባሏቸው ዘመናዊ የአየር መከላከያ ሚሳኤሎች ማለትም እንደ 358 ሚሳኤል ያሉ በርካታ የሪፐር ድሮኖችን መተው በመጣል የአሜሪካንን የድሮን ክምችት በከፍተኛ ሁኔታ እንዲመናመን አድርገዋል። በአንድ ወቅት የማይነካ ተብሎ የሚታሰበውና በሚሊዮኖች የሚቆጠር ዶላር የሚወጣበት MQ-9 ሬፐር አሁን ላይ ለኢራን የኤሌክትሮኒክስ መቃወሚያዎችና ሚሳኤሎች ቀላል ኢላማ መሆኑ ተረጋግጧል። ይህ ደግሞ አሜሪካ በአየር ላይ ያላትን የድፍረት ምንጭ አድርቆታል። የድሮኖቹ መርገፍ የአሜሪካ መከላከያ ሚኒስቴር ፔንታጎንን ስትራቴጂውን በአስቸኳይ እንዲቀይር አስገድዶታል። እንደ ዲፌንስ ኒውስ ዘገባ አሜሪካ አሁን ላይ ሁለት ዋና እርምጃዎችን እየወሰደች ነው። አንደኛው ቀጣዩን ትውልድ ማፋጠን ሲሆን ውድ የሆኑ ድሮኖች ሲወድቁ የሚደርሰውን የኢኮኖሚና የሞራል ኪሳራ ለመቀነስ ኔክስት ጄኔሬሽን የተባሉ አዳዲስ ድሮኖችን ወደ ማምረት ተሸጋግረዋል። ሁለተኛው ርካሽና ብዙ ድሮኖችን በአንድ ማምረት ነው። በአንድ ድሮን $30 ሚሊዮን ከማውጣት ይልቅ ቢመቱ እንኳን ብዙ የማያስቆጩ በዝቅተኛ ወጪ የሚመረቱና በብዛት ወደ አየር የሚሰማሩ የውጊያ ስልቶችን ለማላመድ በከፍተኛ ፍጥነት እየሰራች ትገኛለች። ይህ የአየር ላይ ድክመት በባህር ላይ ካለው የህንድና የኢራን ግጭት ጋር ቀጥተኛ ግንኙነት አለው። አሜሪካ በኢራን ላይ ያላትን ወታደራዊ ጫና ለማሳረፍ የምትጠቀምባቸው ድሮኖች አቅም ማጣታቸው ኢራን በባህር ላይ በህንድ መርከቦች ላይ የምትወስደውን ድፍረት የተሞላበት እርምጃ እንድትቀጥል በር ከፍቶላታል። በሆርሙዝ ሰርጥ ላይ ያላትን የክትትል አቅም ቀንሶላታል። ክፍተቱ ደግሞ የኢራን የጦር ጀልባዎችን በህንድ መርከቦች ላይ ተኩስ ከፍተው ያለማንም ከባድ ተቃውሞ እንዲመለሱ እድል ሰጥቷቸዋል። አድሚራል ሀቢቦላ ሰያሪ አሜሪካ ትሸነፋለች ሲሉ የተናገሩት ንግግር አሁን ካለው የድሮኖቹ ውድቀት ጋር ተዳምሮ ሲታይ ኢራን ለዘመናዊ ጦርነት አዲስ መልክ እየሰጠችው መሆኑን ያሳያል። የብረት ክንድና የቴክኖሎጂ ብዛት ብቻውን ጦርነት እንደማያሸንፍ ይልቁንም የተቃዋሚውን ደካማ ጎን ማጥናት ወሳኝ መሆኑን ይህ ክስተት ለዓለም ቁልጭ አድርጎ አሳይቷል። ህንድ በባህር ላይ ተገፍታለች። አሜሪካ በአየር ላይ ክንፏ ተመቷል። ኢራን ደግሞ በባህርና በአየር ላይ ያላትን ትንኮሳ ወደ የበላይነት ለመቀየር እየተጋች ነው። ይህ የባሩድ ጭስ ወደ ሰላም ጭስ የመቀየር እድሉ አነስተኛ ሲሆን፣ ዓለም ግን የነዳጅ ዋጋንና የአቅርቦት ሰንሰለት ስጋትን ተሸክማ በቀጣይ የሚፈነዳውን ዜና በጥንቃቄ የተከታተለችው ነው። የንስር ክንፍ የተባለው ድሮን ሲሰበር የባህር አውሬ የተባለው ጀልባ ድፍረት ይጨምራል። የሆርሙዝ ሰርጥም የታሪክ ሽንፈትና የድል መድረክ ለመሆን ተቃርቧል።